አወይ ሞት ክፋቱ ለሚያንኳኩ ሁሉ በሩ መከፈቱ። ቤተሰብ ቴዲ ሞተ። በጣም ያሳዝናለን። እና ኢላሂ ወኢላሂ ራጂኡን። በጣም ያሳዝናለን። ትላንትና ላይ በላይ ቁጭ ብሎ ሶሻል ሚዲያ ላይ መጥቶ ሚስቱን አመስግኖ ሳውዲ አረቢያ ገባሁ ብሎ የገዛ ጓደኛው ጋር ተደባድቦ ህይወቱ አለፈ። እና ኢላሂ ወኢላሂ ራጂኡን። እና ኢላሂ ወኢላሂ ራጂኡን። እናንተ ወጣት እኮ አለቀ በየቀኑ። ወጣት እኮ ቀን በቀን እንደው በምን እንደሚሞት አይታወቅም። እኔ ማመን አቅቶኝ ፌስቡክ ገባሁ፣ ብሬክስ ፖስት አድርጓለን። ቲክቶክ ላይ ብሬክስ ላይ ገባሁ፣ ምንም ነገር የለም። ዩቲዩብ ላይ መጣሁ፣ ብሬክስ ላይ ገባሁ፣ ብሬክስ ራሱ አረ እንደው ወጣቱ አለቀ። ወዴት እየሄድን ነው? በጣም ወንስ እኔ ምን እንደምል አላቅም። ትላንትና ላይ በላይ ቁጭ ብለው ትላንትና ሶሻል ሚዲያ ላይ አብረው ሲጫወቱ የነበሩ ትላንትና መንገድ ሊሄዱ ጉዞ ጀምረው፣ አረ በምን ነው የሚሞቱት ወጣቱ? እናንተ ወጣቱ ቀን በቀን አለቀ። እኔ ማመን አቃተኝ። በቃ ትላንትና አይተነው ነበረ፣ ዛሬ ሞተ። ሞት በቃ ቀን በቀን እንደዚህ ወንድሞቻችንን እህቶቻችንን እያሳጣን ነው። በጣም ያሳዝናለን። በጣም ልብ ይሰብራለን። እኔ ማመን እስካቃተኝ ድረስ ወላሂ መቋቋም እስካቃተኝ ድረስ እንዴት ወጣቶቹ በየቀኑ እንደዚህ በቃ አላቅም። ምን እንደምል ራሱ ምን እንደምናገር አላቅም። ትላንትና ላይቭ ላይ መጥቶ ሚስቱን እያመሰገነ ሳኡዲ በመግባቱ በቃ ያለበትን ያሳልፈውን ስለ ሀገሩ ምናምን ሲናገር የነበረ ወጣት፣ እናንተ ዛሬ ላይ ሰውን አምናችሁ አትጠጉ። የገዛ ጓደኛው ነው እንትን ያለው፣ የገዛ ጓደኛው ነው እንደዚህ ያደረገው። አረ ምን አይነት ዘመን ደረስን? ምን አይነት የዘመን አተላ! ወይ ፈጣሪ! እኔ ማመን አቅቶኝ ሶሻል ሚዲያ ላይ ያልሄድኩበት ያላየሁበት ያላደረስኩበት የለኝም። እናንተ በቃ ወጣቱ ሞተ ብቻ ነው ዜናው የምንሰማው፣ ብቻ ሞተ ነው። ይሄን የመሰለ ወጣት እኔ አላቅም። እኔ እስከማውቀው ድረስ ዩቲዩብ ላይ ሰው ሲሳደብ ሰው እንትን ጋር ሲል አላቅም። እኔ የማውቀው እነ ብሬክስ ጋር ሲሰራ ነው። ከዛም ደግሞ መልሶ አሁን ከነበረበት የተሻለ ቦታ ለመድረስ በበረሃ መከራ ስቃይቱን አይቶ የሳዑዲ አረቢያን በረሃ መንገድ ቆርጦ በስንት መከራ ገብቶ መጨረሻ ላይ እንደዚህ እናንተ ሞተ። አረ ምን አይነት ጊዜ ደርሰናለን? አረ ወጣቱ በምንድን ነው የሚያልቀው? እናንተ ሰው ለሰው እንደዚህ ጥላት መሆን ምንድን ነው? በአሁኑ ሰዓት ሰውን አምናችሁ አትጠጉ፣ ጓደኛ አትበሉ። የሚጣላችሁም ከሆነ ራሱ ሽሹ። እንዴ ጓደኛን እንዴት ነው ጓደኛ የገዛ የሰፈሩ ልጅ አብሮ አደጉ አብሮ በልቶ ጠጥተው አድርገው በዚህ ሰዓት ወጣቱን እንደዚህ አስበሱ አብሮ መጨራረስ ምን ማለት ነው? እረ ምን ማለት ነው? ወዴት እየሄድን ነው? ማን ይሄን ነገር የሚያስቆምልን? እናንተ እኔስ ምን እንደምላላቅም በጣም ነው የደነገኩት። ማለት ትናንትናም ሞተች፣ ዛሬም ሞተች፣ ቅድምም ሞተች። እንደው ፈጣሪስ መቼ አላህስ መቼ ስራ ፈታኛን ለመውሰድ? እኛ እንደዚህ የምንገዳደል እንደዚህ የምንጨካከል እንደዚህ እስበሳችን የምንተራረድ ከሆነ አብሮ የበላ ጓደኛው አብሮ በረሃን ቆርጦ የገባው ጓደኛው፣ አረ ምን አይነት ሰዓት ላይ ነን ያለነው? አረ ምን አይነት ዘመን ላይ ነን ያለነው? ወላሂ እኔ በጣም አላቅም ምን እንደምል። ወይ ጌታዬ፣ ወይ ጌታዬ፣ ማመን እስካቃተኝ ድረስ ወላሂ በጣም እኔ እንጃ አላቅም። ሰው እንደዚህ ጨክነናል ወይ? እንደዚህ ከፍተናል ወይ? በቃ ሰው ለሰው እንደዚህ ካልተጨካከን፣ ሰው ለሰው እንደዚህ ካልተደራረግን ቦታ አይበቃንም እንዴ? አንዱ አንዱን ካላጠፋ በስተቀርኛ አይነፍሰንም። ሞት እንደው ያልሰለቸው ምድር ያልሰለቻት አገር ቢኖር የኛ አገር ኢትዮጵያ። ሞት ያልመረራት አገር ብትኖር የኛ ሀገር ኢትዮጵያ። እኔ ምን እንደምናገር ወላሂ አላቅም። እስካሁን ድረስ ስልኬን ባላያዝኩት ባላየሁት ነው ባልነካሁት። እናንተ ስልኬ የገዛ ስልኬን ለመንካት እኮ እየተንቀጠቀጥኩ ነው አሁን ላይ። ቲክቶክ ላይ ስገባ ሞተች፣ ቲክቶክ ላይ ስገባ ሞተ፣ ሶሻል ሚዲያ ላይ ስገባ ሞተ። በቃ ስልኬን በቃ ፈራሁት። እንዴ ትላንትና ለምስኪኖች አብሮ ለሞቱት ሲያለቅሱ የነበሩ ወጣቶች፣ ትላንትና ምስኪኑን ሲረዱ የነበሩ ወጣቶች፣ ትላንትና እናት አባቷን ስትረዳ የነበረች እህት፣ በቃ ሞት
ወይኔ ጌታዬ ምን አይነት ዘመን ላይ ነን ያለነው? ወላሂ ምን አይነት ሰዓት ላይ ነን ያለነው? ወዴት ነው የምንሄደው? እረ የኛ መጨረሻ ምንድን ነው? በቃ ሞት ቀላል ነው? በቃ ሞት ሁልጊዜ የምለኛ ምንም ነገር ነው? እንዴት ነው ሰው በሰው ላይ እየጨከነ ያለው? እንዴት ነው ሰው በሰው ላይ በሰው ሀገር ላይ ስብሱ የሚጨራረሱት? ወይኔ ጌታዬ፣ ወይኔ ጌታዬ፣ እኔ ምን እንደምል አላውቅም። ማመን አቅቶኛል። አላመንኩም። ብሬክስ በድምፅ የሆነ ነገር እስከሚናገር ቴሌግራም ላይ ጠበቅኩት። ፌስቡክ ላይ ብቻ ፖስት አድርጎ ዩቲዩብ ላይ ብቻ ፖስት አድርጎ እኔ አላመንኩም ሲል እንዴ እኔ አማርኛውን ገልብጬ ነው ያነበብኩት ወይንስ እኔ ትክክል ነኝ? በምን አይነት እንዴት አድርጌ ነው ያነበብኩት? አነባበቤ ስህተት ኑሮበት ነው? ከዛ ሁሉም ሰው ጋር ገባሁ። ዩቲዩብም ላይ ተለጥፎ ቪዲዮ ተሰርቷል። ምን ጊዜው ዩቲዩብም ላይ ቲክቶክም ላይ ሶሻል ሚዲያ ላይ እንዳለ የቴዲ ፎቶ ነው። አረ እንደው ተው ሰዎች ተው። ምን አይነት ጊዜ ደረስን? ኧረ ወደ ማን ነው የምንለው? ወደ ማን ነው የምንጮኸው? ማን ይሄን ነገር እኛን ተው ብሎ የሚመክረን? ላኢላሀ ኢለላህ። በጣም ያሳዝናል። በጣም ልብ ይሰብራለን። እንደው አላህዬ እንደው አንተ ጠብቀን ወጥቶ ከመቅረት ቤተሰብን ከማጣት ያ አላህ ጌታዬ ሆይ እንደው አላህ ይጠብቀን። ወጥታችሁ እንደው አትቅሩ። በያላችሁበት አላህ ይጠብቃችሁ። እኔ ነፍሴ ከኔ ጋር አይደለችም። ደንግጫለሁ። በቃ እኔ አላቅም። ምን ነው ባላየሁት እንደው ሶሻል ሚዲያ ላይ ትናንትና ባላየሁት እንደው ትናንትና ላይቭ ላይ ቁጭ ብሎ ባላየሁት ይህን ያልኩት በቃ ጓደኛ ሆኖ አብሮ በልተው አብረው ጠጥተው አብረው አሳልፈው አብረው ባንድ ሆነው አብረው በቃ ላይፍ አላቅም። ወላሂ አላቅም። እኔ ጊዜያችሁን እንከፍቷለን። እባካችሁ ራሳችሁን ጠብቁ። በየቀኑ ሞት ነው። አንዱ ለአንዱ አያዝንም። ሁላችንም ተጨካክነናል። ሁላችንም ተከፋፍተናለን። እባካችሁ በየትም ብላችሁ ራሳችሁን ለመጠበቅ ራሳችሁን እንትን ለማለት ሞክሩ። እኔ ወላሂ በጣም ነው የደነገርኩት። በጣም እምለው ራሱ ድብልቅልቅልቅ እስካለብኝ ድረስ ማመን እስካቃተኝ ድረስ ምክንያቱም የሰው ልጅ አገኝ በተጋዳይ አገኝ ብሎ ወጥቶ አገኝ ብሎ አገር ቆርጦ ወጥቶ ሞተ መባል፣ ሁለተኛ ደግሞ በቃ እንደው አንድ ሰው ላይ አዘን ድርብርብርብርብ ሲል እጅግ በጣም ያሳዝናለን፣ እጅግ ልብ ይሰብራለን። ፈጣሪ ለሞላ ቤተሰቦቹ፣ ለባለቤቱ፣ ለሞላ ወዳጅ ዘመዶቹ መጽናናትን ይስጣቸው። እሱንም ፈጣሪ ምህረቱን ይስጠው ይለግሰው። እኔ ምንም እንደምል አላቅም። ብቻ ሰው አምናችሁ አትጠጉ። በአሁኑ ሰዓት ተጣልታችሁ የሚገላገላችሁና የሚያስታርቃችሁ ሰው የለም። የሚያበላላችሁ የሚያጨርሳችሁ ሰው ነውና ራሳችሁን ጠብቁ። በየትም ሆናችሁ ራሳችሁን ለመጠበቅ ሞክሩ። እንደው በሀዘን ሳይሆን በደስታ አላህ ያገናኘን። በደስታ ቪዲዮ የምንገናኝ አድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ምሽት ያርግላችሁ። ወጣችሁ አትቅሩ። አላህ ይጠብቀን። አላህዬ ከመጥፎ ነገር አላህ ይጠብቀን። ካሊጋ አላህ ይሰውረን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።